ሄይ ሰላም እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬ ከባለፈው ቪዲዮአችን በመቀጠል የቮልቴር ከተማ ጉብኝታችን እንቀጥላለን። በዛሬው ቪዲዮአችን የቮልቴር ቤተመንግስትና የቮልቴርን ታሪክ ዞር ያልን እናያለን ማለት ነው። ወደ ጉብኝታችን እንቀጥል። እንግዲህ ባለፈው የቮልቴርን ከተማ ላይ ያለችው የቅዳሜ ገበያን ወይ ደግሞ ቅዳሜ ሳተርዴ ማርኬታቸው እንዴት ምን ይመስላል የሚኖር ዞር ያልን አይተን ነበር። እንግዲህ የዛኔ ምሳ ልንበላ ስልን ነበር የተለያየ ነውና ምሳችን በልተን ስንመለስ በነገራችን ላይ አንድ ደስ የሚል ነገር ላይክ እንደዛ አይነት ሳንዴ ማርኬት ወይ ደግሞ ሳተርዴ ማርኬቶች ወይም ስትሪት ማርኬቶች ያሉባቸው አብዛኞቹ ሳይሆን ኤቭሪዌር እዚህ አውሮፓ ላይ ያሉ ከተሞች ወይ ደግሞ ሌሎች ያሉ ሀገሮች ላይ ያደጉ ሀገሮች ላይ ያሉ እንደዚህ ማርኬቶች ላይ ብዙ ጊዜ ላይክ ገበያው ባለቀ ኦልሞስት በ10 ደቂቃ በ20 ደቂቃ ውስጥ ይሄው አሁን ከፊታችን እንደምታዩት በቃ ጽድት ይላል ቦታው። ቅድም ሙሉ ገበያ የነበረ ቦታ አሁን ግን ሙሉ ጽድት ይላል። ወይ ደግሞ እቃው በትክክል ሰው አንስቶ ጭኖ ነው የሚሄደው። ከዛ በኋላ ግን ጽዳት ደግሞ የሚያጸዱ ደግሞ መኪኖች አሉ፣ ሰዎች አሉ እንደምታዩት እዚህ ጋር። ልክ ከ30 ደቂቃ በኋላ ምሳ በልተን ስንመለስ ኦልሞስት ቦታው በሙሉ ሌላ ነገር ሆኗል። እንደምታዩት ክፍት ነው በሙሉ። ከዛ ቀጥተኛ ወደ ጉብኝታችን ሄደን ማለት ነው። ከዛ ስንመለስ እንደምታዩት እዚህ ጋር ትንሽ የሆነ ያክል ፎቶ ለማንሳት ጥረት አደረግን። የኔ ካሜራ አይደለም የጓደኛዬ ነው። እሱ ላይ ትንሽ እያየን ፎቶ አነሳንና ከዛ ወደ ጉብኝታችን ሄደን ማለት ነው። እንግዲህ ቮልቴር ይሄ የምናየው ቤተመንግስት የቮልቴር መኖሪያ የነበረ ነው። ትልቅ ግቢ ነው ወይም ትልቅ ሰፊ ነገር ነው። መናፈሻ አለው። ትልቅ የመናፈሻ ማለት ነው። ፓርክ ነገር አለው። ቤተክርስቲያን ያለው ብዙ ነገሮች አሉት ግቢ ውስጥ። ቮልቴር አለመኖርና እየኖሩ አለመስራት አንድ ናቸው ይላል። በእድሜና በእውቀት እየገፋው በቆየ ቁጥር የተረዳሁት ነገር ቢኖር ከስራ ውጪ በጣም የሚያስደስት ነገር ሌላ ነገር የለም ብሎ ያምናል። ብዙ ጊዜ ምን ይላል? ራሱን መግደል የሚሻ ብቻ ስራ ፈቶ ይቀመጥ ይል ነበር። ቮልቴር እንግዲህ መጀመሪያ የተወለደው በፈረንሳይ ፓሪስ ከተማ ነው። የሚድል ክላስ የሚባል ፋሚሊ ውስጥ ይኖር የነበረ ኖርማል ሰው ነበረ። ከዛ በኋላ ነው የቲያትር ወይ ደግሞ ሊትሬቸር ፍቅር እያደረበት መጣ። ለዛውም አባቱ ለሎ እንዲማር ደግሞ ህግ እንዲያጠና ነበር የሚፈልገው። እሱ ግን ወደ ሊትሬቸሩ ስላደላ ወደ ሊትሬቸር ገባ ማለት ነው። ከዛ በመቀጠል ነው ወደ እነዚህ አስተሳሰቦች ወደ ፍልስፍና ወደ መጽሐፉ የመጣው ማለት ነው። ስለዚህ ብዙ ጊዜ ደግሞ ይጽፍ የነበረው ስፔሻሊ ፈረንሳይ እዛ ፓሪስ እያለ ይጽፍ የነበረው ከመሳፍንቶቹ የመኳንንቶቹ ከዛ ደግሞ በመንግስትም አስተዳደር ውስጥ ያሉ ሰዎች ስራ ፈተው ተቀምጠው ሀገር ምንም የሚጠቅም ነገር አይሰሩም። ነገር ግን በድሎት በምናምን የሚኖሩት ግን እነሱ ናቸው። እንደዚህ ነገሮችን ብዙ ጊዜ እየነቀሰ ይተች ነበረ። ተች የነበረ አይነት ሰው ነበረ። ይሄ ነገር ደግሞ ብዙ ጊዜ ከመሳፍንቶቹ ጋርና ስልጣን ላይ ካሉ ሰዎች ጋር ብዙ ጊዜ ይጋጭ ነበር። ያ ነገር ብዙ ጊዜ በህይወቱ ላይ ብዙ ነገሮችም ሀፕን እንዲያደርጉ አድርጓል። ይሄ ነገሮች ደግሞ የአስተሳሰቡ ማለት ነው። በዋናነት ፈረንሳይ የነበረ የቲያትር ጽሁፎች ጽፍ ነበረ፣ ግጥሞች ይገጥም ነበረ፣ የተለያዩ ነገሮች ያደርግ ነበረ። እነዛ ነገሮች ግን ብዙ ጊዜ ግን ከትችት ያ ማለትም ስፔሻሊ ደግሞ ሃይማኖትንና ስቴትን ወይ ደግሞ ሃይማኖትንና አስተዳደርን የተለያዩ መሆን አለባቸው የሚል አስተሳሰብ ነበረው በዋናነት ማለት ነው። ለዛውም አንድ የሚታወቅ ታሪክ አለው፣ ብዙ ጊዜ ይወራል። የሆነ ጊዜ መሳፍንቶቹ አንደኛው መሳፍንት ለመሳፍንቶቹ እራት ያዘጋጃል ወይ ደግሞ የራት ግብዣ ይኖራቸዋል ማለት ነው። የራት ግብዣ ላይ አንዱ መሳፍንት ቀረብ ብሎ ለመሆኑ አንተ ማን ነህ ብሎ ይጠይቀዋል። ብሎ ሲጠይቀው ጌታዬ ሆይ እኔ ታላቅን ስም
በስራ እንጂ በዘሬ ያላገኘው ስሜም ታላቅ ከበሬታን ወይ ደግሞ በስሜ ታላቅ ከበሬታን ያተረፍኩ ሰው ነኝ ይለዋል። ያው ይሄ እንግዲህ በእኛ ሀገር አማርኛ ነቆራ ነው። ስለዚህ ያው እናንተ በዘራችሁ ነው ወይ ደግሞ በሃይማኖታችሁ ምክንያት ነው ስልጣን ወይ ደግሞ ከበሬታውን ያገኛችሁት፣ እኔ ግን በስራዬና በእውቀት ያገኘሁት ነው የሚል ሜሴጅ ነው ያስተላለፈው የዛኔ ማለት ነው። ያ የሰሙ እዛ የነበሩ መሳፍንቶቹ አብዛኞቹ የሌለ ይቀውጡታል ወይ ደግሞ ቅር ይሰኛሉ ማለት ነው። ይሄን በሚያይበት ጊዜ ያ ግብዣውን የጠራው የነበረው መስፍንም ምን ያደርጋል? ጠባቂዎቹን ይጠራና ይሄ ሰውዬ እንግዲህ በኋላ ፕሮግራሙ ሲያልቅ ጠብቃችሁ ምቱልኝ ወይ ደግሞ የሆነ ነገር አድርጉልኝ፣ ነገር ግን ጭንቅላቱን እንዳትመቱት ይላቸዋል። ያው ብዙ ጊዜ እንደዚህ አይነት ነገሮች ላይ ያሉ ሰዎች ብዙ ጊዜ የሆነ ያክል ያው ቢያጠፉም ዋይዝ ናቸው። ምክንያቱም ይሄ ሰውዬ አሁን ጭንቅላቱ መተነው ብንገለው ዳውለኛ ነው የሚተርፈው ነው። ስለዚህ ነገር ግን ይሄ ሰውዬ በህይወት ከቆየ ግን የሆነ ጊዜ መልካም ነገሮችን ሊያፈልቅልን ሊያመጣልን ስለሚችል ጭንቅላት ሳትመቱ ግን ደብድቡልኝ በደንብ ይላቸዋል ማለት ነው። ከዛ ከሆነ ጊዜ በኋላ ይቆያል። ይሄ ነገር መሳፍንቱ እንዳስደበደበው ያውቃል ወይም ደግሞ ያ መስፍኑ እንዳስመታው ያውቃል ቮልቴርም። ያ ነገር ማውራት ይጀምራል። እሱን ያስደበደበኝ እያለ ማውራት ይጀምራል ማለት ነው። በዛ ምክንያት የሆነ ጊዜ ላይ ጽሁፎቹም ላይ ጽፍ ስለነበረ ይታሰራል ለሆነ ያክል ጊዜ። ከዛ በኋላ ደግሞ ከሀገር እንዲወጣ ይደረጋል ማለት ነው። ከሀገር ይወጣል። ሲወጣ ደግሞ ወደ እንግሊዝ ነው የሄደው። ለንደን ይሄዳል ማለት ነው። ለንደን ሄዶ ኦልሞስት ለ2 ዓመት ከምናምን 3 ዓመት አካባቢ ይኖራል ማለት ነው። እዛም በሚኖርበት ጊዜ እንግሊዝ ደግሞ የተለየ ነገር ነው ያገኘው እዛ ሲሄድ። ምክንያቱም እንግሊዝ በጣም የተሻለ የፖለቲካም የሃይማኖትም በቃ ሰዎች በነፃነት ሀሳባቸው መግለጽ ኢንዲቪጁዋል የሆነ የኢንዲቪጁዋል ፍሪደምስ የተሻለ አለ እዛ ማለት ነው። ያን ያያል በደንብ። መጀመሪያ የሚያወራው ፍሬንች ነበረ። እንግሊዝኛ በደንብ ይማራል። ከዛ በኋላ ነገሮቹን እንግሊዝ ላይ ያሉ ነገሮች የተሻለ ያሉ ከፈረንሳይ አንጻር የተሻለ ነፃነት እንዳለ በደንብ ያያል ማለት ነው። ከዛም ሞር የሪሊጂየስ ቶለራንስን የፖለቲካል ፊሎሶፊን ኢንዲቪጁዋል ፍሪደም ላይ ፎከስ አድርጎ ይመጣል ማለት ነው ሲመለስ። ምክንያቱም ከሆነ ጊዜ በኋላ ወደ ፈረንሳይ ደግሞ ይመለሳል ማለት ነው። የእንግሊዝ በሄደበት ጊዜ በጣም ብዙ ጊዜ ያው እሱ ያነሳው የነበረ የሚባለው ብዙ ጊዜ የአይሳክ ኒውተን ቀብር ላይ ተገኝቶ ነበረ። እሱ ሲሞት እሱ የዛን ነበረ። ያ በህይወቱ ብዙ ጊዜ ያ ቦታ ላይ በመገኘቱ እንደ ትልቅ እንትን ይቆጥራል፣ ብዙ ጊዜ ያወራል ይባላል። ከሆነ ትንሽ ጊዜ በኋላ እንግዲህ ከ2 ዓመት ከምናምን ወይም 3 ዓመት በኋላ ወደ ፈረንሳይ ይመለሳል። ፈረንሳይ መጥቶም አላረፍም። እንግዲህ ያው ድጋሚ ይጽፋል። ያው እነዚህ መሳፍንቶቹን ይነቁራል፣ በጽሁፎቹ ብዙ ነገሮችን ይተቻል። ያ በሚሆንበት ጊዜ ደግሞ የካቶሊክ ቤተክርስቲያን አልተመቻትም። መንግስትም ያው መንግስት ሰንሰለት ላይ ያሉ ሰዎችም አብዛኞቹ ስላልተመቻቸው ድጋሚ ይህ ሰውዬ ወደ ሌላ ቦታ እንዲሄድ ይደረጋል ማለት ነው። የዛኔ ግን የመረጠው ግን ቦርደር የሆነች ከራቅ በላይ ሄደችው ፈርን የምትባለው ለስዊዘርላንድ ድንበር ላይ ያለች ወይም በጄኔቫ አጠገብ ያለች ትንሽዬ የገጠር ከተማ አይነት ነገር የነበረች ከተማን ይመርጣል ማለት ነው። ምክንያቱም አትሊስት የሆነ ነገር ሀፕን ቢያደርግ እንኳን ወደ ጄኔቭ፣ ምክንያቱም የስዊዘርላንድ የተሻለ ነፃነት የነበራት ሀገር ነች። እንደዚህ ሀሳብን በነፃነት የመግለጽ ሀሳብ የነበራት ሀገር ነች። ምክንያቱም በጣም ብዙ አሉ አይ ቲንክ ኖን የሆነ ስፔሻሊ በፕሮቴስታንት እምነት ላይ በጣም ኖን የሆነ ካልቪን አስተሳሰብ ይባል አለ፣ ልክ እንደነ ሉተር አይነት ማለት ነው። እሱ ሰውዬ ለምሳሌ ጄኔቭ የነበረ ሰው ነው። እንደዚህ አይነት ሀሳቦችን ኢንተርቴን ታደርግ ነበር ጄኔቭ ወይ ደግሞ ስዊዘርላንድ። ስለዚህ አትሊስት የሆነ ነገር ሀፕን ቢያደርግ እንኳን ወደዛ ሙቭ አደርጋለሁ በሚል እዛ ድንበር ላይ መጥቶ ፈርኔ ላይ ምን ያደርጋል? መሬት ገዝቶ መኖር ይጀምራል ማለት ነው። በሚኖርበት ጊዜ የራሱ መኖር ብቻ አይደለም። ብዙ የመንገድ አክሰስ አልነበራትም። የተለያዩ ነገሮች አግሪካልቸራ በቃ ባህላዊ ነበር አብዛኛው ነገር። ትምህርት ቤት ብዙ አልነበራትም። ብዙ ነገሮች አልነበራትም። እሱ ምን ማድረግ ይጀምራል? ሮድ አክሰስብል ኢንፍራስትራክቸር እንዲገነባላቸው ያደርጋል። እነዚህ አግሪካልቸሩ እንዲዘምን በጣም ብዙ ጥረት አድርጓል። ቤተክርስቲያኖች ብዙ ሰርተዋል። ከዛ ደግሞ ትምህርት ቤቶች ሰርቷል።
ሆስፒታሎች ሰርቷል፣ ብዙ ነገሮች ሰርቷል። እዛ የሚኖርበት ጊዜ ደግሞ ለራሱም ደግሞ ትልቅዬ ካስትል ወይ ደግሞ ገንብቷል። ትልቅዬ ቤተመንግስት በሉት ያው ትልቅ ግቢ ነው ያለው፣ ፓርኪንግ አለው፣ ፓርክ አለው፣ ብዙ ነገሮች አሉት። እዛ ደግሞ ግቢው ደግሞ በጣም የሚያምር ቦታ ልክ ከኛ ሀገር እንጦጦ አይነት ነገር ነው። ቁጭ ብላችሁ በቃ ምክንያቱም ከተሞች አብዛኞቹ በተራራ የተከበቡ ስለሆኑ ተራራውን እያያችሁ ይሄ ሰውየው የፊሎሶፈር ስለሆነ ሀሳብን ለማመንጨት ወይ ደግሞ ይሄ ዘና ብሎ ለመኖር በጣም የሚመች ቦታ ነበረ ማለት ነው። ያ ቦታ ላይ ነው እንግዲህ እንትኑ ሰርቶ ሲኖር የነበረው ማለት ነው። ያ ቦታ በጣም ብዙ ደግሞ ላይክ ይሄ ፊሎሶፈር የሆኑ ሰዎች ይሄ የመናገር ነፃነትን ሰዎች ሀሳባቸውን በነፃነት እንዲገልጹ ጥረት የሚያደርጉ ሰዎች ደግሞ መሰባሰቢያ ሆኖ ነበር ማለት ነው። በጣም ብዙ ሰዎች እዛ ኖረዋል። ፊሎሶፈር የሆኑ ሰዎች ያው እሱን ፈልገው ይመጣሉ ወይ ደግሞ ላይክ ከዛም ደግሞ ሰዎቹ እዛ አካባቢ የነበሩ ሰዎች የእሱን ሀሳብ እየገዙ የኖሩ ሰዎች በጣም ብዙ ሰዎች አሉ። እንግዲህ ይሄን ይመስላል በዋናነት በአጭሩ የቮልቴር ታሪክ ማለት ነው። የተለያዩ መጽሐፎችን ጽፏል፣ የቲያትር ጽሁፎች ጽፏል፣ የግጥም መጽሐፎችን ጽፏል፣ የተለያዩ ሌተሮች ይጽፍ ነበር፣ ኢሴዎች ይጽፍ ነበር፣ የተለያዩ ነገሮች ነበሩት። ከተማም በዛ ነው እንግዲህ ከዛ ከሆነ እዛ የኖረው ፈርኔ የኖረው ለ20 ምናምን ዓመት ነው። ምክንያቱም እዛ ኖረ። መጀመሪያ ፓሪስ ነበረ፣ እንግሊዝ ኖረ። ከዛ በመንግስት ባይዘው ቢሮዎች ብዙ ቢሮዎች ሰርቷል። የፈረንሳይ መንግስት ብዙ ቢሮዎች ላይ ሰርቷል። ከዛ በኋላ ደግሞ ነው ወደዚህ የመጣው። 20 ዓመት ከኖረ በኋላ በ83 ዓመቱ ነው የሞተው። ከሞተ በኋላ ነው ይሄ ከተማ ፈርኔ ትባል የነበረችው ቮልቴር የሚል እንዲጨመርባት ከተማ ተስማምቶ የወሰነው ማለት ነው። ለዛ ነው እንግዲህ ይህ ከተማ ፈርኔ ቮልቴር ብትባል እስካሁን ድረስ ማለት ነው። ይኖርበት የነበረውም ግቢ ወይ ደግሞ ያን የነበረው ኮምፓውንድ ደግሞ እንደ ሙዚየም አድርጎት አሁን ማንኛውም ሰው ሄዶ እንዲጎበኘው ይደረጋል ማለት ነው። አሁን ሙዚየሙ ለማንኛውም ጎብኚ ክፍት ሆኖ ነው ያለው ማለት ነው። ይሄን ነው እንግዲህ በዋናነት ደግሞ በሚታወቅበት አባባል እንትዝጋው እንግዲህ የዛሬ ጉብኝታችን ማለት ነው። እሱ የሚለው ወይ ደግሞ እሱ የሚፈልግ የነበረው ምንድነው? የምትለው ነገር ላይ ወይ ደግሞ የምትናገረው ነገር ላይ ላልስማማ እችላለሁ፣ ነገር ግን ያንን ሀሳብህ ግን እንድትናገሩ ወይም እንድትገልጽ ወይም መናገር እንድችል እስከ ሞት ድረስ እታገልልሃለሁ ይል ነበር። እኛም እንግዲህ በኑሮ ወይም በህይወት ጉዟችን ላይ ሁሉም ሰው የራሱን ሀሳብ በነፃነት ሀሳቡን የምንወደውም ባንወደውም ሰውየው ሀሳቡን የመግለጽ መብቱ መፍቀድ የመጀመሪያው ነገር። ከዛ በኋላ ደግሞ ሰዎች ሀሳባቸውን እንዲገልጹ ደግሞ እንዲፈቀድላቸው ደግሞ ለመብታቸው መታገልን ነው የሚያስተምረን ይህ ሰውዬ። ከሱ የሰዎችን የሀሳብ ነፃነትን የመግለጽ መብትን እናከብር ዘንድ ለእኛም ትምህርት ይሁነን። መልካም ቆይታ። ኔክስት በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው።